8ኛ ክፍል ጨርሼ 9ኛ ክፍል በመገባበት ሰዓት ላይ ነው የኔ ትምህርት ላይ ያለኝ ተርኒንግ ፖይንት ተፈጠረው። ምንድነው ያቺ ተርኒንግ ፖይንቷ? እንግዲህ ምን መሰለህ አሁን እስከ 8ኛ ክፍል ላይ የተማርኩበት ጊዜ ጎበዝ የመሆን ትልቅ ጉጉት ነበረኝ። እሺ። እና እጠይቃለሁ አንደኛ የመጡ ተማሪዎችን እጠይቃለሁ፣ ሁለተኛ የመጡ ተማሪዎችን እየተከታተልኩ እጠይቃለሁ ምንድነው ጎበዝ የሚያደርጋችሁ እላለሁ። አንድ ጊዜ አንደኛው ጓደኛዬ እኔ አሳ ዘይት ስለምጠጣ ነው አለኝና ሞከርኩት ባይገርም ለውጥ የለም አይኪው ለማጨ ሁለተኛው ጓደኛዬ ደግሞ ጧት ሜዲቴት የማድረግ ልምድ አለኝ አለኝ። ጧት ተነስቶ ሞከርኩት ለሊት እየተነሱ ሜዲቴት ማድረግን። ምንድነው ሜዲቴት የሚያደርገው? በቃ ጧት ተነስቶ መመሰጥ ዝም ብሎ መቀመጥ ብሎኝ ቀልብ ይሰበስባል። አዎ ሞከርኩት እሱ ፎከስ። እሺ። አዎ ለውጥ አልነበረው። መጨረሻ አንድ በጣም የሚቀርበው ልጅ ነበረ እና እሱ ትምህርት ቤት ውስጥ በጣም ብዙ ሰዎች ነው የሚወዱት፣ አስተማሪዎችም ልክ እንደሱ ነው እያሉ ነው አፕሪሺየት የሚያደርጉን። አንድ ቀን እንደ ድንገት ሆኖ አንድ ዲስክ ላይ መቀመጥ ቻለና ምንድነው ጎበዝ ሆንኩ እንዴት ነው ስታጠና የሚገባ አሚን እኔ አጥንቼ እሱ ሳያጠና ጥያቄ ስንሰራ ጥሎኝ ነው የሚሄደው። እሺ። እና ቴኳንዶ ስለምሰራ ነው አለኝ። ገባው ካራቴ ሁሹ ገባው ሁሹ መማር ጀመርኩኝ። እየተማርኩኝ ግራጄ ተሰብሮ ወጣው። ለውጥ የለም ሰባራውኝ ወጣው ማለት ነው።